ዛሬ የማዘጋጀው ኢስተር ብሬድ ወይም ደግሞ የፋሲካ ዳቦ ነው። ለሱ የሚያስፈልጉ ዱቄት፣ እንቁላል፣ ስኳር፣ እርሾ፣ ሎሚ፣ ቅቤና የገበታ ቅቤና ወተት ናቸው። የህይወት ማዕድ ነው። ልጀምር። መጀመሪያ 300 ሚሊ ወተታችንን እንጨምራለን። 120 ግራም የገበታ ቅቤ እናደርጋለን። ለስስ ባለ ሙቀት ትንሽ ሞቅ እናደርገዋለን። አሁን እንግዲህ ዱቄታችንን እንጨምራለን። 480 ግራም ወይም ደግሞ እንደምንፈልገው መጠን ማድረግ እንችላለን። 4 የሾርባ ማንኪያ ስኳር፣ የሎሚ ቀፋቂውንም እሱንም አብረን ጨምረን እንቀላቅለዋለን። እንግዲህ ቅድም እንዳልኩት የዱቄቱን መጠን እንደምንፈልገው መለካት እንችላለን። ስለዚህ አሁን ዱቄታችን ተዘጋጅቷል። ቀጥሎ 8 ግራም እርሾ፣ ደረቅ እርሾ አንድ ላይ እንቀላቅላለን። ቀጥሎ እንቁላሉን አይነት የሊጥ ይዘት ይዟል። አሁን እንደዚህ ከሆነ ይበቃዋል ማለት ነው። እንደዚህ አይነት ማሽኑ ከሌለ በእጃችን በደንብ በማሸት ማዘጋጀት እንችላለን። ግዴታ በዚህ መጠቀም አይኖርብንም፣ ግን በደንብ መታሸት ይፈልጋል እና ይሄን ይመስላል። ሊጣችንን ለ1 ሰዓት ያህል እናሳርፈዋለን። ስለዚህ እቃውን መጀመሪያ በደንብ አድርገን ቅቤ ወይም ዘይት እንቀባዋለን። ሊጣችንን በዚህ መልክ አዘጋጅተነዋል። እንግዲህ ሸፈን አድርገን ሞቅ ያለ ቦታ እናስቀምጠዋለን። የዚህን ያህል መጠን ክፍ ብሎ እናገኘዋለን። ሊጡ ክፍ እስከሚል እንቁላል፣ በከለር የተቀባ እንቁላል እናዘጋጃለን። ለሱ የምግብ ከለሮች እንጠቀማለን። የተለያየ ከለር መጠቀም እንችላለን እንደምንፈልገው። ፉድ ከለሩ ላይ አቼቶ 1 ሻይ ማንኪያ ቆምጣጤ እንጨምራለን። ከዛ ውሃ ግማሽ ጭቆ እንጨምራለን። እንግዲህ በዚህ መልክ እናዘጋጃለን ማለት ነው። እንደዚህ አድርገን እንቁላላችን ለግማሽ ሰዓት ያህል እንደ ከለሩ አይነት፣ አንዳንዴ ቶሎ ይፈጥናል፣ አንዳንዴ ኦቨርናይት ወይም ውስጡ ከተን ማሳደር ሊኖርብን ይችላል። ይህን የእንቁላል ከለሪንግ ልጆች በጣም ጓጉተው ነው የሚጠብቁት። ያው በዓመት አንዴ ነው የምናደርገው። በጣም ነው ደስ የሚላቸው። ሊጣችን ኩፍ ብሏል የምናየው።
ቆንጆ ሆኖ ሳይዙን ጨምሮልናል። ይህ የፋሲካ ዳቦ በፊት ልጅ ሆነን አንድ ግሪካዊ ለአባቴ ፋሲካ በደረሰ ጊዜ ያመጣለት ነበረ እና አሁን ደግሞ ሳይ ብዙ ጊዜ ጣሊያን ሀገር፣ ግሪክ፣ ሌሎቹም ሀገሮች በብዛት ኢስተር ሳምንት ላይ ወይም የፋሲካ ሳምንት ላይ እንደዚህ አይነት የፋሲካ ዳቦ ያዘጋጃሉ እና ያ ትዝታዋለኝ ማለት ነው። ለዛ ነው እንግዲህ እናንተም እኔ ያወቅኩትን እንድትቀምሱ ብዬ ነው። የማብሰያ እቃችን ላይ ወርቅ እናስቀምጥና የምንፈልገውን ቅርጽ ቅርጹን በፈለግነው መጠን እናዘጋጀዋለን። እንደ ገመድ ነው። እንጠቀልለውና ከዛ ማብሰያችን ላይ በጥንቃቄ ትንሽ ሊጡ በጣም ለስላሳ ስለሆነ እንደዚህ እናደርገዋለን። በዚህ መልክ እንግዲህ ሁሉ እንደዚህ አድርገን አዘጋጅነው በኋላ ግማሽ ሰዓት ሸፍነን እናሳርፈዋለን። ቅድም ከለር እንዲሆን ያደረግነው እንቁላል ነው የሚመስለው። እንግዲህ ቅድም ከለር ውስጥ ያደረግነው እንቁላል በዚህ መልክ ተዘጋጅቷል። ሲታይ በጣም ነው የሚያምረው። እንግዲህ እንቁላሉን በዚህ መልክ እናደርግና እንቀባዋለን። ሞር የበለጠ አብረቅራቂና እላዩ ላይ በደንብ ቆንጆ ሆኖ እንዲወጣ ያደርገዋል። እያንዳንዱን ውስጡን በደንብ ከላይ እንደዚህ የተለያዩ አይነቶችን ቅርጾች መጠቀም እንችላለን። እንቁላላችንን እናደርጋለን። ሶስት 350 ላይ አድርገናል ለ25 ደቂቃ። ቆንጆ ሆነ። ይህንን መስሏል። እንደምታዩት በጣም ቆንጆ ከለር ይዟል። ትንሽ ወዛማ እንዲሆን ከላይ ቅቤ እንቀባለን። ዘይትን ማድረግ ይቻላል፣ ኦሊቭ ኦይል። እንደዚህ ቆንጆ ሆኖ መስሏል። ውስጡ እንደምታዩት በጣም ሶፍት ነው። በዚህ መልክ የፋሲካ ዳቦአችን ተዘጋጅቷል። በጣም ቆንጆ ነው። በየቤታችሁ ደግሞ ሞክሩት። እርግጠኛ ነኝ ትወዱታላችሁ። ለሚቀጥለው ጊዜ ደግሞ ሌላ ቆንጆ ምግብ ይዤላችሁ ቀርባለሁ። የህይወት ማዕድ ነው።